የተከበረው ምክር ቤት እንደሚያውቀው ከለውጡ ወዲህ ግልጽ ከሆነ የብልጽግና እሳቤ የተቀዱ ስትራቴጂዎችና ፖሊሲዎች እየተመራች የምትገኘው ከተማችን አዲስ አበባ በተከናወኑ በርካታ ተግባራት በዘመናት መካከል የተመላለስንበትን የኋላ ቀርነትና የድህነት ታሪክ እንዲሁም ጎስቋላ ገጽታን እየፋቅን ከመጥፎ ጠረን እየራቅን ከድንግዝግዙ እየተላቀቅን አሁን ወደምንገኝበት የተጨበጠና ወደሚታይ ብርሃናማ ምዕራፍ ተሸጋግረናል። አንዳንድ እያሸማቀቁን የነበሩ ሁኔታዎችን እየተላቀቅ ከከተማችን አልፎ ሀገራችንን ከፍ የሚያደርግ ብቻም ሳይሆን የጠራ ግብ ከተቀመጠና ይህንን ለማስፈጸም ቁርጠኝነት ከተፈጠረ በዚህ ልክና ፍጥነት ሀገርን ወደ ከፍታ ማምጣት እንደሚቻል ሌሎችም የሚያስተምር አዳዲስ ልምዶችን የቀመርንበት ነው። ይህ ስኬታችን እንዲሁ በድንገት ብቅ ያለ ተአምር ሳይሆን በመንግስትና በሕዝብ በግሉ ዘርፍ መናበብ በተቀናጀና ቁርጠኝነት በመደጋገፍ ለአፍታም ባልተቋረጠ ስራ የመጣ የሀሳብና የላብ ውጤት ነው። በተለይም ባለፉት ዓመታት ብዙ የጸረ ሰላም ፍላጎቶችና እቅዶች ቢያጋጥሙንም የከተማዋን ዘላቂ ሰላም ያረጋገጥንበት ከተማችንን በመሰረታዊነት የነበረባትን የመሰረተ ልማት እጥረት ጉለቱን በመሙላት ውጤታማና ስር ነቀል የመሰረተ ልማት ስራዎች ያከናወንበት በሰው ተኮር መርሃ ግብር የነዋሪዎቻችንን የኑሮ ሁኔታ አኗኗር በአጠቃላይ በማጥናት ዝቅ ብለን ተመልክተን የሚፈሱ እንባዎችን ያበስንበት የዘመሙ ጎጆዎችን በማቃናት ማህበራዊ ፍትህን ያሰፈንበት የከተማዋን ገቢ በብቃት በመሰብሰብና ከብክነት በጸዳ መንገድ ከ70 እጅ በላይ ለዘላቂ ልማት ያዋልንበት ህዝባችንን በታማኝነት ለማገልገል ያለንን ቁርጠኝነት በተግባር በመተርጎም የተቋም ግንባታን ቁልፍ ተግባር አድርገን በማቀድ በርካታ ተቋማትን የተሻለ አገልግሎት አሰጣጥ ስርዓት በመገንባት እና በማብቃት ኃላፊነታቸውን እንዲወጡ በትኩረት የሰራንበት ተስፋ ሰጪ ውጤትም ያገኘንበት ነው። በጥቅሉ የከተማችንን ጎስቋላ ገጽታ በመቀየር ውብ፣ ጽዱ፣ አረንጓዴ፣ ለነዋሪዎቿ ምቹ፣ ለጎብኚዎች ሳቢና ዓለም አቀፍ ተወዳዳሪ እንድትሆን በ24/7 የስራ መርሃ ግብር ተመርተን ውጤት ያስመዘገብንበት እንደሆነ ለተከበረው ምክር ቤትም ሆነ ለህዝባችን ግልጽ ነው። በዚህ አግባብ የከተማ አስተዳደር የ6 ወር እቅድ አፈጻጸምም በአማካኝ 95.3 የተሳካ ሲሆን ዋና ሪፖርቱንም እንደሚከተለው አቀርባለሁ። የሰላም የጸጥታና የፍትህ ዘርፍ አፈጻጸም ህዝቡን የሰላም ባለቤት ከማድረግ አኳያ የተለያዩ የህብረተሰብ ክፍሎችና አደረጃጀቶች በሰላም እሴት ግንባታ በሀገር ግንባታ መሰረታዊያን በሆኑ ሀገራዊ ጉዳዮች ዙሪያ ግንዛቤ በመፍጠርና የሰላም ኮንፈረንስ በማካሄድ ህዝብን የሰላም ባለቤት የማድረግ ቀጣይነት ያለው ስራ በመሰራቱ ከተማችን ፍጹም ሰላማዊ ሆና እንድትቀጥል ጉልህ አስተዋጽኦ አድርጓል። በተጨማሪም ከከተማዋ ነዋሪዎች፣ ሃይማኖት አባቶች፣ ሃይማኖት ተቋማት፣ የተለያዩ አደረጃጀቶች፣ የሰላም ሰራዊት፣ የጸጥታ ተቋሞቻችን ጋራ በመቀናጀትና በትብብር በመስራት በሂደቱም እየተጠናከረም በመሄዱ በሚሊዮኖች የሚቆጠሩ ታዳሚዎች የተሳተፉበት ሃይማኖታዊ፣ ባህላዊና ህዝባዊ የአደባባይ በዓላት ያለምንም ኮሽታ የህዝብን አብሮነት በማጠናከር እሴቶቹንና ሰላማዊነቱን ጠብቀው እጅግ ደማቅ ውብ ሆነው እንዲፈጸሙ ማድረግ ተችሏል። እንዲሁም
ከ2000 በላይ አዳዲስ የሰላም ሰራዊትን በመመልመልና በማሰልጠን ለጸጥታው ስራው አጋዥ እንዲሆን የተደረገ ሲሆን በየቀኑ የሰላም ሰራዊት አባላት ከጸጥታ ኃይል ጋር የተቀናጀ ስምሪት በመውሰድ የማይተካ አስተዋጽኦ አበርክተዋል። በከተማችን የሚስተዋሉ የደንብ መተላለፎችና ህገወጥ ተግባራትን ለመከላከል ለመቆጣጠርና ተፈጽሞም ሲገኝ ማረም እንዲቻል ብቁ በስነ ምግባር የታነጹ የደንብ ማስከበር ኦፊሰሮችን በ9 ዙር በማሰልጠን የተለያየ ደንብ መተላለፎች በተለይም ህገወጥ የመሬት ወረራ፣ ህገወጥ ግንባታ፣ ህገወጥ የጎዳና ላይ ንግድ፣ ህገወጥ እርድ፣ ህገወጥ የማስታወቂያ አጠቃቀም ሁኔታ፣ ህገወጥ የደረቅ ቆሻሻ አወጋገድ ብክለት፣ አዋኪ ድርጊቶችና ህገወጥ የመንገድ አጠቃቀምን በመከላከል ረገድ ውጤታማ የሆነ ተግባር በደንብ ማስከበር በኩል ተከናውነዋል። የወንጀልና ወንጀል ነክ ድርጊቶችን ከመከላከልና ከመቆጣጠር አንጻር የወንጀል ምጣኔን ከመቀነስ አኳያ ከህገወጥ የጦር መሳሪያ ዝውውር፣ ከህገወጥ ገንዘብ ዝውውር፣ ከዝርፊያ፣ ከደረቅ ወንጀሎች ጋር በተያያዙ በርካታ እርምጃዎችን የመውሰድ ስራም ተከናውኗል። በፍትህ ስርዓታችን የህግ የበላይነት በማስከበር ሰብአዊ መብት አያያዝ እንዲጎለብት ለማድረግ በርካታ ተግባሮች የተከናወኑ ሲሆን በፍትሐ ብሔር ጉዳዮች የከተማ አስተዳደሩና የነዋሪውን መብት ጥቅም ከማስጠበቅ አንጻር በፍርድ ቤት ክርክር ከቀረቡ 4140 መዝገቦች ውስጥ በፍርድ ቤት ውሳኔ ካገኙ 1491 መዝገቦች ሲሆኑ 1382ቱን ለአስተዳደሩ በማስወሰን የመንግስትና የህዝብ መብት ጥቅም በገንዘብ 3 ቢሊዮን ብር፣ በአይነት ደግሞ 101 ቤቶች፣ 19 ሼዶች፣ 178 ሄክታር መሬት ህጋዊነትን የማስከበር ስራ ተሰርቷል። በዚህም የአቃቢያን ህግ በመረጃና በማስረጃ ላይ ተመስርቶ በሀቅ ለህዝብ ተከራክሮ የማሸነፍ አቅም ማደጉን አይተንበታል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ አገልግሎት ከመስጠት አንጻር የከተማችንን ነዋሪዎች እንግልት ለመቀነስ ቃላችንን አክብረን በታማኝነት ለማገልገል አገልግሎት አሰጣጥን ለማሻሻል የተቋም ግንባታን ቁልፍ ተግባራችን አድርገን በማቀድ በርካታ ስራዎችን ስናከናውን ቆይተናል። በቴክኖሎጂ የሰው ኃይል ብቃትና ስነ ምግባርን ለማሻሻል ግልጽና ቀልጣፋ አሰራርን መተግበርን ዋና ዋና የትኩረት ማዕከል አድርገን ስንሰራ የቆየንበት ነው። ከዚህ አንጻር የአገልግሎት አሰጣጥ ስርዓቱን ዲጂታላይዝ ለማድረግ በተሰራው ስራ 23 አዳዲስ አገልግሎቶች በቴክኖሎጂ የተደገፉ እንዲሆኑ የተደረገ ሲሆን አሁን ላይም በአጠቃላይ 370 አገልግሎቶች በቴክኖሎጂ ታግዘው እንዲሰጡ ተደርጓል። በተለይም 2 አዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት መስጫዎች ደረጃቸውን ጠብቀው እንዲለሙና ወደ አገልግሎት እንዲገቡ የተደረገ ሲሆን በተቀናጀ መልኩ አገልግሎቶችን መስጠት በመቻላችን የተገልጋዩን ህብረተሰብ እንግልት ጊዜና ወጪን በመቀነስ ጥራት ያለው አገልግሎት በመሰጠቱ የተገልጋዩ እርካታ 94.2 መድረስ ችሏል። ደረጃቸውን የጠበቁ የመሶብ ማዕከላት በቅርቡ ወደ አገልግሎት የሚገቡ ይሆናል። ተቋማት አገልግሎቶችን ወደ ማዕከላቱ የማስገባት ስራ በትኩረት የሚሰራ መሆኑ እንደተጠበቀ ሆኖ አገልግሎቱ ይበልጥ ተደራሽ ለማድረግ በቀሪዎቹ 9 ክፍለ ከተሞች እየተገነቡ ያሉ ደረጃቸውን የጠበቁ የመሶብ ማዕከላት በቅርቡ ወደ አገልግሎት የሚገቡ ይሆናል። በተጨማሪም አገልጋዮችን ብቃት ያላቸው እንዲሆኑ በርካታ ስልጠናዎችና ድጋፎች እየተሰጡ ሲሆን ግብአት ማሟላትም ስራ በትኩረት ሲሰራ ቆይቷል። ተገልጋዮች በአገልግሎት አሰጣጡ ላይ ቀጥተኛ ተሳትፎ እንዲኖራቸው ድርሻቸውንና ኃላፊነታቸውን መወጣት እንዲችሉ በየደረጃው የመማክርት ጉባኤዎችን በማቋቋም ወደ ተግባር የገቡ ሲሆን በእንጠያየቅ መድረኮች ጥያቄዎችን አንስተው በአመራሩ ምላሽ እንዲሰጣቸው የማድረግ ስራ ተሰርቷል። እንዲህ አይነት ስርዓቶችም ተዘርግተዋል።
በተጨማሪም የከተማው ህዝብ ልሳን የሆነውን አዲስ ሚዲያ ኔትወርክን በመጠቀም በአገልጋዩ በዋርካ በምርመራ ጋዜጠኝነት ስራ እና በሌሎችም ፕሮግራሞች ህዝቡን በአገልግሎት አሰጣጡ ላይ ቀጥተኛ ተሳታፊና ሀሳቡን እንዲሰነዝር በማድረግ በመንግስትም የሚነሱ ጥያቄዎች ተለቅመው ተይዘው የሚፈቱበት ግልጽ የፊት ለፊት የመጠያየቂያ ስርዓት በመዘርጋት በሂደቱ በርካታ የተሻሉ ውጤቶችን ማግኘት ተችሏል። ለአብነትም በአገልጋዩ የቀጥታ ስርጭት የቴሌቪዥን ፕሮግራም የተቋም አመራሮች የህዝቡን አገልግሎት አሰጣጥ ቅሬታ በቀጥታ ስርጭት እንዲያዳምጡና አዳምጠው እንዲፈቱ የተደረገ ሲሆን በዚህ በሚዲያ የተነሱ የተገልጋዩ ጥያቄዎች መካከል 86 እጅ የሚሆኑት ጥያቄዎችና ጥቆማዎች ትክክለኛ ሆነው በመገኘታቸው ሙሉ በሙሉ እንዲሁም በከፊል መፈታታቸውን በመስክ ምልከታ ወቅት ማረጋገጥ ችለናል። ረቡዕና አርብ ላለፉት 3 ዓመታት የባለጉዳይ ቀን ሆነው አመራሩ በየደረጃው ቢሮ ተቀምጦ ህዝቡን እንዲያዳምጥና እንዲያገለግል ከማድረግም አንጻር የተሻለ አፈጻጸም መመዝገቡን በየጊዜው የሚካሄዱ የክትትል ድጋፍ ስራዎችና የተገኙ ውጤቶች አመላክተዋል። በሌላ በኩል ለተገልጋዩም ሆነ ለአገልጋዩ ምቹ የስራ አካባቢን በመፍጠር ተቋሞቻችንን ንጹህ፣ ሳቢ በማድረግ የተገልጋዩን ማረፊያዎች በማመቻቸት በተቋማት 183 የህፃናት ማቆያዎች፣ 100 የሰራተኛ ካፍቴሪያዎች እና 166 የሸማቾች ሱቆች ተቋቁመው አገልግሎት በመስጠት ላይ ይገኛሉ። ለመንግስት ሰራተኞች እንደ ሀገር በአመት 2 ጊዜ የተፈቀደውን የደሞዝ ጭማሪ ተግባራዊ በማድረግ እና እንደ ከተማ አስተዳደራችንም የምሳ ድጎማውን በእጥፍ በማሳደግ የሰራተኛውን ተነሳሽነት ማሻሻልና እንዲሁም በስራ አካባቢ ላይ ቆይቶ በትጋት ማገልገል እንዲጨምር ጥረት ተደርጓል። ይህ በዚህ እንዳለ ተገልጋዮችን በማንገላታት ተገቢ ያልሆነ ጥያቄ በመጠየቅ የተለያዩ ጥፋቶችን የፈጸሙ አገልጋዮችን ተጠያቂነት ከማስፈን አንጻር 61 አመራሮች፣ 126 ዳይሬክተሮች እና ቡድን መሪዎች እንዲሁም ከ3000 በላይ ሰራተኞች በአገልግሎት አሰጣጥ ላይ በፈጸሙት ጥፋት ተጠያቂ ተደርገዋል። የማህበራዊ ዘርፍ አፈጻጸም የከተማ አስተዳደሩ ባለፉት የለውጥ ዓመታት ለትምህርት ዘርፉ ልዩ ትኩረት በመስጠት ባደረገው ከፍተኛ ኢንቨስትመንት አበረታች ውጤት ማስመዝገብ ተጀምሯል። ከተማሪ ውጤት አንጻር የ6ኛ ክፍል ከተማ አቀፍ ፈተና 50 እጅ በላይ ያመጡ ተማሪዎች በ2015 ዓ.ም ከነበረበት 80.2 በአሁኑ ወቅት 95 እጅ በማድረስ የተቻለ ሲሆን የ8ኛ ክፍል ከተማ አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች በ2010 ከነበረበት 36.1 በአሁኑ ወቅት 88 እጅ ማድረስ ተችሏል። እንዲሁም የ12ኛ ክፍል ሀገር አቀፍ ፈተና ከ50 እጅ በላይ ያመጡ ተማሪዎች በ2013 ከነበረበት 25.4 በአሁኑ ወቅት ወደ 31 እጅ ከፍ ማድረግ ተችሏል። በአጠቃላይ በመንግስትና በግል ትምህርት ቤቶች መካከል የነበረው ውጤት ልዩነት በከፍተኛ ደረጃ ተቀራራቢ የአፈጻጸም ውጤት እንዲመዘገብ አስችሏል። በተማሪዎች መካከል የእህትማማችነት የወንድማማችነት ሁኔታን ለማጎልበት ብዝሃነትን አክብሮ የሚቀበልና በሀገር አንድነት የማይደራደር ምክንያታዊ ትውልድን ለመፍጠር ያከናወናቸው ተግባራት የተማሪዎች ውጤትና ስነ ምግባር ቀጣይነት ባለው መልኩ እያደገ በመምጣቱ የጀመርነው የትውልድ ግንባታ ስራችን ለሀገር ብልጽግና መዳረሻ በትክክለኛ መንገድ ላይ እየሄደ መሆኑን ተገንዝበንበታል። የትምህርት ተሳትፎ ፍትሃዊነትን በማሳደግ በኩል ከቅድመ አንደኛ ደረጃ እስከ ሁለተኛ ደረጃ ትምህርት አጠቃላይ የተማሪዎች ቅበላ ከነበረበት 1,253,737 ወደ 1,334,830 የደረሰ ሲሆን ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የተማሪ ቁጥር በ81,093 እድገት አሳይቷል።
ይህ ከፍተኛ የተማሪ ቁጥር ጭማሪ የከተማው ነዋሪ ብቻ ሳይሆን በተለያየ መልኩ ወደ አዲስ አበባ የሚደረገውንም ፍልሰት የሚያሳይ ነው። የትምህርት ፍትሐዊነትና አካታችነትን ለማስፈን በተደረገው ጥረት በሁሉም ትምህርት ቤቶች የልዩ ፍላጎት ትምህርትን በማስፋፋት ትምህርት ቤቶችን ለልዩ ፍላጎት ተማሪዎች አመቺ እንዲሆኑ በማድረግ የልዩ ፍላጎት ማዕከላት በማስፋፋት በጥቅሉ ከ124 ማዕከላት በላይ መድረስ ተችሏል። ይህም በ80 ትምህርት ቤቶች የራምፕ ጥገና፣ ራምፕ በሌላቸው 4 ትምህርት ቤቶች አዳዲስ የመገንባት ስራ፣ ለአይነ ስውራን ተማሪዎች የብሬን መጽሐፍ ህትመት በማከናወን እንዲሁም 36 ትምህርት ቤቶች ውስጥ የተለያዩ ግብአቶችን ድጋፍ በማድረግ ለአብነት የሄድፎን፣ የኬን የድምጽ ሰዓት፣ የድምጽ ካልኩሌተር መሳሪያዎች፣ የአካል ድጋፍ መሳሪያዎችና የተለያዩ ግብአቶች እንዲሟሉላቸው ተደርጓል። በተጨማሪም የተማሪ መማሪያ፣ የመምህራን መማሪያ መጻሕፍትን በድምጽ በመቅረጽ በማዘጋጀት በማሰራጨት የእይታ ችግር ያለባቸው ተማሪዎች ተጠቃሚ እንዲሆኑ በማድረግ ውጤታቸውም እንዲሻሻል አስችሏል። የትምህርት ቤቶችን መሰረተ ልማት ለማሻሻል ባለፉት 6 ወራት ትምህርት ለትውልድ ንቅናቄን መሰረት በማድረግ በተሰራው ስራ የከተማዋ ባለሀብቶች፣ ነዋሪዎች፣ የቀድሞ ተማሪዎች፣ መንግስታዊና መንግስታዊ ያልሆኑ ተቋማት በጥሬ ገንዘብ ከ637 ሚሊዮን በላይ፣ በአይነት ከ1.2 ቢሊዮን በላይ፣ በጉልበት ከ200 ሚሊዮን በላይ፣ በእውቀት ከ240 ሚሊዮን በላይ በድምሩ ከ1.3 ቢሊዮን በላይ ታቅዶ ክንውን ሲደረግ የቆየ ሲሆን ከ2.2 ቢሊዮን በላይ የሚገመት ሀብት መሰብሰብ ተችሏል። የተሰበሰበውም ሀብት የትምህርት ቤቶችን ደረጃ በማሻሻል ለመማር ማስተማሩ ሂደት ምቹ ሁኔታ መፍጠር የተቻለ ሲሆን በእነዚህ ተግባራትም የትምህርት ጥራትን የማረጋገጥ ቀሪ ተግባራትን ማከናወንና ጅማሮዎችን አጠናክሮ ማስቀጠል ይጠበቅብናል። በተማሪዎች ምገባ 940,329 በላይ ተማሪዎችን በቀን 2 ጊዜ እንዲመገቡ እየተደረገ ሲሆን የተማሪ ዩኒፎርም፣ የተማሪ ቁሳቁስና የመምህራን ጋዋንም በወቅቱ እንዲደርሳቸው ተደርጓል። በቅድመ አንደኛ ደረጃና አንደኛ መካከለኛ ደረጃ ላይ ተግባራዊ በሆነው የተማሪ ምገባ ፕሮግራም ተማሪዎች በቀን 2 ጊዜ ጥራቱን የጠበቀና ጤንነቱ የተረጋገጠ የምገባ ፕሮግራምን ተግባራዊ በማድረግ ዘርፈ ብዙ ውጤቶችን አግኝተንበታል። ለአብነትም የተማሪዎችን ኢኮኖሚያዊ ጫና በሚታይ መልኩ መቀነስ የቻለና የተማሪ ወላጆችን ኢኮኖሚ ጫና በሚታይ መልኩ መቀነስ የቻለና ለበርካታ ወላጆች የስራ ዕድል ለመፍጠር የቻለ በከተማችን ያለው በተለይም በኢኮኖሚ ጫና ምክንያት ትምህርታቸውን የሚያቋርጡ ተማሪዎች መጠነ ማቋረጥን የቀነሰ በተማሪዎች መድገም በኩልም ጉልህ በሆነ መልኩ መቀነስ ያስቻለ እንዲሁም በተማሪዎች መካከል የእኩልነት ስሜትን በማዳበር የስነ ልቦና ጫናን የሚከላከል መሆኑ ግልጽ ነው። ከጤና መሰረተ ልማት አገልግሎት አሰጣጥ አንጻር የጤና አገልግሎት ጥራት አመላካቾች መሰረት የእናቶች ሞት ምጣኔ፣ የጨቅላ ህፃናት ሞት ምጣኔ እንዲሁም የድንገተኛ የአስተኝቶ ሕክምናና የጽኑ ህሙማን ሞት ምጣኔ በሁሉም መለኪያዎች ከእቅዳችን በላይ ያከናወንን ሲሆን በእነዚህ መለኪያዎች በአገር አቀፍ ደረጃ እንዲሁም በ2030 ዘላቂ ልማት ግቦች በማደግ ላይ ላሉ ሀገራት እንዲያሳኩ የተያዘው የጤና ዘርፍ ኢላማዎችን በሚገባ ማሳካት ችለናል። የዲጂታል ጤና መረጃ አያያዝ አንጻርም የኤሌክትሮኒክ ጤና መረጃ አያያዝ ስርዓት በመተግበር ወረቀት አልባ ያደረጉ ተቋማትን በእቅድ ከ57 ወደ 63 የጤና ተቋማት ለማሳደግ ታቅዶ በሁሉም ሆስፒታሎቻችን በአጠቃላይ በ67 ጤና ተቋማትና ከዛ
በ67 የጤና ተቋማት ላይ በመተግበር ከእቅዳችን በላይ የጤና መረጃ ስርዓቱን ሙሉ ለሙሉ ወረቀት አልባ ማድረግ ተችሏል። የማህበረሰብ አቀፍ ጤና መድን አገልግሎትን ከማጠናከር አንጻር የከተማ አስተዳደሩ ለፕሮግራሙ በየዓመቱ 1 ቢሊዮን ብር በላይ ድጋፍ በማድረግ ከፍተኛ አስተዋጽኦ ያደረገ ሲሆን የአባላትንም ሽፋን ከማሳደግ አንጻር አምና ከነበረበት 2.57 ሚሊዮን በዚህ ዓመት ወደ 2.7 ሚሊዮን በማሳደግ በእቅድ በተያዘው መሰረት የተከናወነ ለሕዝባችንም ያለንን ውግንና በተግባር ያረጋገጥንበት ነው። የጤና ተቋማትን ፍትሃዊ ተደራሽነት ለማሳደግ በተያዙ ስራዎች 9 አዳዲስ የጤና ጣቢያዎች ተመርቀው ወደ ስራ እንዲገቡ የተደረገ ሲሆን ከዚህ ጎን ለጎን 13 ጤና ጣቢያዎችን በነበሩበት እንደገና በመገንባት ሰፊ የማስፋፊያ ግንባታ ተከናውኖላቸው ወደ አገልግሎት እንዲገቡ ተደርጓል። ከዚህ በተጨማሪም በዘውዲቱ ሆስፒታል ነባሩን የሆስፒታል አቅም ከእጥፍ በላይ የሚያሳድግ የላቀ ሕክምና ማዕከልን በመገንባት በዘመናዊ የሕክምና መሳሪያዎች በማደራጀት ለህብረተሰቡ አገልግሎት መስጠት ጀምሯል። በተጨማሪም የራስ ደስታ ዳምጠው መታሰቢያ ሆስፒታልና የዳግማዊ ምኒልክ ሪፈራል ሆስፒታልን ግዙፍ ማስፋፊያ እንዲኖራቸው በማድረግ በዘመናዊ ሕክምና ግብዓቶች የተደራጁና ለአገልግሎት ዝግጁ እየተደረጉ የሚገኙ ሲሆን ሁሉም ሆስፒታሎች የየራሳቸው ኦክሲጂን ማምረቻዎችና ዘመናዊ የኦክሲጂን አገልግሎት መስጫ አሰራር እንዲኖራቸው ተደርጓል። የጤና ቱሪዝም መዳረሻ ለመሆን የያዝነውን ራዕይ ከግብ ለማድረስ ከ500 አልጋ በላይ ያላቸው እያንዳንዳቸው ማለት ነው የኮልፌ መንዲዳና የንፋስ ስልክ ላፍቶ ግዙፍ ዘመናዊ ሆስፒታሎች እንዲሁም በሀገራችን በአይነቱ የመጀመሪያና ልዩ የሆነው ከ511 በላይ አልጋዎች የሚኖሩት የገላን ትራውማ ሴንተር ሆስፒታልን ጨምሮ በአጠቃላይ 3 ሆስፒታሎች ግንባታቸው ተጠናቆ የሕክምና መሳሪያዎችን ለማሟላት ዝግጁ ተደርገዋል። አዲስ አበባን ህጻናትን ለማሳደግ የምትመች ምርጧ የአፍሪካ ከተማ ለማድረግ በሰነቅነው ራዕይ መሰረት ይህንን ራዕይ ለማሳካት የወጠነው የቀዳማይ ልጅነት ፕሮግራም ስኬታማ የሆነ አፈጻጸም አሳይቷል። የከተማችን 1.3 ሚሊዮን የሚደርሱ ህጻናትን በተለይ ደግሞ 330 ሺህ ከአነስተኛ ገቢ ካላቸው ቤተሰብ የተገኙ ህጻናትን ለመድረስ የሚያስችል ልዩ መርሃ ግብር ተቀርጾ እየተሰራ ነው። ፕሮግራሙ ከተጀመረ ከ2015 ጀምሮ ከ5000 በላይ የህጻናት መጫወቻዎችንና ከ1000 በላይ የህጻናት ማቆያዎችን ገንብተን ለአገልግሎት ክፍት ማድረግ ችለናል። ከዚህም በተጨማሪ ለህጻናት ሳንሰስት በወሰነው ውሳኔ መሰረት በካዛንቺስ መልሶ ማልማት ላይ 5 ሄክታር መሬት የህጻናትን ዓለም እንዲሁም በ1 ሄክታር መሬት ላይ አዲስ አኳሪየምን እየገነባን ነው። በተጨማሪም ለወላጆችና አሳዳጊዎች የምክር አገልግሎት የሚሰጡ 5000 ሰራተኞችን በማሰማራት በ15 ቀኑ በየ15 ቀኑ 245803 የቤት ለቤት ምክር አገልግሎት እና እንዲሁም በእድገት ደረጃቸው ወደ ኋላ የቀሩ ህጻናት ካሉ ክትትል እየተደረገ ተለይተው ወደ ተቋማት በማምጣት አገልግሎት እንዲያገኙ የማድረግ ስራ እየተሰራ ነው። ከዚህም ባሻገር ለ15000 ድጋፍ የሚያስፈልጋቸው እናቶች እና ህጻናት አልሚ ምግብ ድጋፍ ተደርጓል። 95 ጤና ጣቢያዎች 497789 ጊዜ ለህፃናት እድገት ክትትል ልዩ ስራ እንዲሰሩ ተደርጓል። በክትትሉ የእድገት ውስንነት የታየባቸው በመጀመሪያ ዙር ስንጀምር ከነበረበት 13 እጅ አሁን ወደ 11 እጅ ዝቅ እንዲል በማድረግ ህፃናት ተገቢውን ህክምናና ድጋፍ ክትትል እንዲያገኙ ተደርጓል። የአካላዊ እድገትና ውስንነት ለታየባቸው 185 ህፃናት ችግሮቻቸውን ታሳቢ ያደረገ ዘመናዊ ዊልቸር ድጋፍ ተደርጎላቸዋል።
በጥቅሉ ከዚህ አንጻር ፕሮግራሙ ያስገኛቸው ውጤቶች በመገምገም በወጣው ጥናት መሰረት ባለፈው ዓመት የተሰሩ ስራዎችን ጨምሮ በከተማችን የነበረው ህፃናት እድገት ሁኔታ በ2.7 እጅ መሻሻል ማሳየቱን መገንዘብ ችለናል። ጥናቱም በገለልተኛ አካል የተደረገ በመሆኑ በአፍሪካ ከተሞች እንዲስፋፋና ልምድ እንዲወሰድበት ተደርጓል። ከባህልና ከኪነ ጥበብ አንጻር ባለፉት 6 ወራት የከተማችንን ህዝብ ባህላዊ፣ ኪነ ጥበባዊ፣ ታሪካዊና ተፈጥሯዊ ሀብቶቿን በማጥናት በመጠበቅ መልካም ገጽታ ከመገንባት እንዲሁም የህዝቦቿን አንድነት፣ አብሮነት፣ ወንድማማችነትና አሰባሳቢ የወል ገዢ ትርክቶችን ግንባታ ስራዎች በልዩ ትኩረት እንዲሰራ በማድረግ ውጤታማ ስራዎች ተከናውነዋል። የኪነ ጥበብ ዘርፉን አቅምና የህብረተሰቡን ተጠቃሚነት ሊያሳድጉ የሚችሉ 380 የስነ ጽሁፍ ስራዎች ተደራሽ ለማድረግ ታቅዶ በታቀደው መሰረት መፈጸም ተችሏል። እጅግ ዘመናዊ የቲያትርና ፊልም ማዕከላትን በመገንባት ለአገልግሎት ክፍት ያደረግን ሲሆን 25 የሚሆኑ እይታዊ የኪነ ጥበብና የጥበብና ክንውን መልቲሚዲያ ስራዎች፣ የስዕል ኤግዚቢሽኖች፣ የቶክ ሾው ስልጠናዎችና ኩነቶች ተካሂደዋል። እንዲሁም በከተማዋ መንግስታዊ ኩነቶችን ተከትሎ 245 የሚሆኑ የኪነ ጥበብ መድረኮችና ኩነቶች በማዘጋጀትና በማስተባበር እንዲከናወን ተደርጓል። የቱሪዝም ኢንዱስትሪውን ለከተማችን እድገት ያለውን ማህበራዊና ኢኮኖሚያዊ አስተዋጽኦ ለማሳደግ በርካታ የቱሪስት መዳረሻዎች እንዲለሙ ተደርገዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በዚህም ወደ ከተማችን የሚመጡ የቱሪስት ቁጥር ከጊዜ ወደ ጊዜ በፍጥነት እየጨመረ ይገኛል። ባለፉት 6 ወራት ከተማችንን ይጎበኛሉ ተብሎ ከታቀደው 4.7 ሚሊዮን የሀገር ውስጥና የውጭ ቱሪስት 4.9 ሚሊዮን ከእቅዳችን በላይ ቱሪስቶች መዲናችንን መጎብኘት ችለዋል። በተመሳሳይ 699,761 ቱሪስቶች ከተማችን ከተለያዩ ዓለማት መጎብኘት የቻሉበት ውጤት ተመዝግቧል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ15 እጅ ብልጫ አሳይቷል። ከተማችንን የቱሪዝም ኮንፈረንስ ማዕከል ለማድረግ ያከናወናቸው በርካታ የልማት ስራዎች፣ ሜጋ ፕሮጀክቶች ፍሬ በማፍራት በከተማችን ውስጥ የሚገኙ ኩነቶች ጨምረዋል። ባለፉት 6 ወራት 150 የሚሆኑ ዓለም አቀፍና አህጉር አቀፍ ኩነቶች በአዲስ አበባ ተካሂደዋል። ይህም ከባለፈው ዓመት ጋራ ሲነጻጸር ተመሳሳይ ወቅት ጋራ ሲነጻጸር የ50 እጅ እድገት አሳይቷል። በአጠቃላይ ከሀገር ውስጥ እንዲሁም ከውጭ ሀገር የቱሪስት ፍሰት ባለፉት 6 ወራት 155 ቢሊዮን ብር ወደ ኢኮኖሚው እንዲፈስ ተደርጓል። የኢኮኖሚው ዘርፍ አፈጻጸም የስራ ስምሪት አገልግሎትን በማስፋትና ለስራ ፈላጊ ዜጎች ዘለቄታዊ የስራ እድሎችን በመፍጠርና የምግብ ዋስትና እጦትን ተጋላጭነትን በመከላከል ደህንነትን ከመቀነስ አኳያ ለ178,500 ነዋሪዎቻችን የስራ እድል ለመፍጠር በእቅድ የተያዘ ሲሆን 195,112 ከእቅድ በላይ ቋሚ የስራ እድል መፍጠር ተችሏል። በተጨማሪም በኮሪደር ስራና በወንዞች ዳርቻ እንዲሁም በቤቶች ግንባታ ከ250,000 በላይ ጊዜያዊ የስራ እድል የተፈጠረላቸው እንዲሁም በግንባታው ላይ በስፋት እየተሳተፉ የሚገኙ ዜጎች ሰፊ እድል አግኝተዋል። የተፈጠረውን የስራ እድል በዘርፍ ስንመለከት በከተማ ግብርና ዘርፍ 18 እጅ፣ በከተማው ግብርና ዘርፍ 8 እጅ፣ በኢንዱስትሪው ዘርፍ 21 እጅ፣ በአገልግሎት ዘርፍ 71 እጅ ሽፋን ይዘዋል። የስራ እድል ተጠቃሚ ህብረተሰብ ክፍሎችን ስንመለከት ሴቶች 53 እጅ፣ ወጣቶች 49 እጅ እና ምሩቃን 6.8 እጅ የያዙ እንደሆኑ መረጃዎቹ ያሳያሉ። በከተማ ልማታዊ ሴፍትኔት ፕሮጀክት
በከተማ ልማታዊ ሴፍትኔት ፕሮጀክቶች ተሳትፎን በተመለከተ የሚሳተፉ ነዋሪዎቻችን ተጨማሪ የፋይናንስ ፕሮጀክቶችና የመንግስት ማቺንግ ፈንድ በ149,155 ተጠቃሚ ለ149,155 ተጠቃሚዎች በተለያዩ ወራት አራት የተለያዩ ፕሮጀክቶች ላይ 670 ሚሊዮን ብር ድጋፍ ተደርጎላቸዋል። ከክህሎት ልማት ስራዎች አንጻር የመደበኛ ሰልጣኝ ቅበላ በክህሎት መር የአጭር ጊዜ ስልጠና 178,500 ሰልጣኞችን ለማሰልጠን ታቅዶ ወንድ 104,942 ሴት 162,020 በድምሩ 266,962 ማሰልጠን ተችሏል። የኢንተርፕራይዝ እና ቴክኖሎጂ አገልግሎቶችን በተመለከተ ለኢንተርፕራይዝ እና ለጥቃቅን አምራች ኢንዱስትሪዎች የገበያ ትስስር ለመፍጠር ለ50,631 አንቀሳቃሾች ላሏቸው 9,116 ኢንተርፕራይዞች የብር 10 ቢሊዮን አገር ውስጥ የገበያ ትስስር ተፈጥሮላቸዋል። የኢንዱስትሪውን ሰላምና ምርታማነት ለማጠናከር የአሰሪና ሰራተኛ ጉዳይ ስራዎችን በመደገፍ 1 የአሰሪዎችና 28 የሰራተኞች ማህበርን በማደራጀት እውቅና ሰጥተናል። በኢትዮጵያ ታምርት በሚለው መርሃ ግብር መሰረት ኢንዱስትሪዎችን በመደገፍ የማምረት አቅማቸውና የምርት ጥራታቸው በየጊዜው እንዲጨምር ተደርጓል። ለአብነትም 305 ከአነስተኛ እስከ ከፍተኛ አምራች ኢንዱስትሪዎች የመሳሪያ ሊዝ ተጠቃሚ ለማድረግ ታቅዶ ለ340 አምራች ኢንዱስትሪዎች ተጠቃሚ እንዲሆኑ ማድረግ ተችሏል። የማኑፋክቸሪንግ ኢንዱስትሪዎችን የማምረት አቅማቸውን አጠቃቀም በመለካት ከ66.6 ወደ 71 ለማሳደግ ታቅዶ 69.09 እጅ ማሳደግ ተችሏል። ነባር አምራች ኢንዱስትሪዎችን በማጠናከር የስትራቴጂክ ገቢ ምርቶችን የሚያመርቱ አዲስ 232 ኢንዱስትሪዎችን ለማፍራት ታቅዶ 238 ኢንዱስትሪዎችን ማፍራት ተችሏል። እንዲሁም 2094 ኢንዱስትሪዎች ክትትልና ድጋፍ ለማድረግ ችግሮቻቸውንም ፈቶ ለመደገፍ በሙሉ አቅማቸውም እንዲያመርቱ ለማድረግ ታቅዶ በታቀደው መሰረት መተግበር ችሏል። አምራች ኢንዱስትሪዎች ተኪ ምርት በማምረት 938.9 ሚሊዮን ዶላር የውጭ ምንዛሪ እንዲያድኑ ለማድረግ ታቅዶ 800.4 ሚሊዮን በላይ የውጭ ምንዛሪን ማዳን ተችሏል። በኢንዱስትሪዎቹ 7.7 ሚሊዮን ቶን የኢንዱስትሪ ምርት በሀገር ውስጥ በማምረት ለመተካት ታቅዶ 7.4 ሚሊዮን ቶን በማምረት ከውጪ ወደ ሀገር ውስጥ የሚገቡ ምርቶችን መተካት ተችሏል። ለአምራች ኢንዱስትሪዎች የውጪ ገበያ ትስስር ለመፍጠር ለ16,029 ቶን ምርት ወደ ውጪ እንዲልኩ ድጋፍ ለማድረግ ታቅዶ 128 ሚሊዮን ዶላር እንዲያገኙ ለማመቻቸት በታቀደው መሰረት 16,635 ቶን ምርት ወደ ውጪ በመላክ 123 ሚሊዮን ዶላር በላይ ገቢ ማስገባት ተችሏል። የንግድ ግብይት ስርዓትን ከማሳለጥና አቅርቦትና ፍላጎትን በማጣጣም ገበያን ማረጋጋትና የኑሮ ውድነት ጫናን ከመቀነስ አንጻር የሰብል አቅርቦት 688,153 ኩንታል በላይ፣ አትክልትና ፍራፍሬ ከ3,999,375 በላይ፣ ዳልጋ ከብት በግና ፍየል ከ2,127,208 በላይ በማቅረብ ገበያውን ማረጋጋት የተቻለ ሲሆን በተጨማሪም በድጎማ የሚቀርቡ ምርቶችን በተለይ በየቀኑ በሚሊዮኖች የዳቦ አቅርቦት እንዲጨምር 12,601,755 ሊትር የምግብ ዘይት እንዲቀርብ 242,892 ኩንታል
12 ሚሊዮን 601,755 ሊትር የምግብ ዘይት 242,892 ኩንታል ስኳር በማቅረብ የከተማችንን ነዋሪዎች የኑሮ ጫና በማቃለልና በዚሁም ዝቅተኛ ገቢ ያላቸውን መደጎም ተችሏል። የገበያ መሰረተ ልማትን ስብራት በመጠገን በአምስቱም የከተማችን መግቢያ በሮች በሰራናቸው የገበያ ማዕከላት በተጨማሪም በዚህ 6 ወር ውስጥ የላፍቶ ቁጥር 2 ገበያ ማዕከልን ወደ አገልግሎት በማስገባት ምርት በዘላቂነት ወደ ከተማዋ እንዲገባ ከመደረጉም በላይ የደላላ ሰንሰለትን በመበጣጠስና የግብይት መዳረሻዎችን በማስፋት ስታንዳርዳቸውን በማስጠበቅ የከተማውን ሸማች ማህበረሰብ ኑሮ ጫና የማቃለል ስራ ተሰርቷል። እንዲሁም ቅዳሜና እሁድ የገበያ ማዕከላት በ2017 ከነበረበት 219 የገበያ ማዕከላት ወደ 245 ከፍ በማድረግ ነዋሪዎች በቅርባቸው በደጃቸው ወጪ ሳያወጡ ትራንስፖርት ሳያወጡና ሳይንገላቱ ምርትን በተመጣጣኝ ዋጋ እንዲሸምቱ ማድረግ ተችሏል። 245 ገበያዎች ውስጥ ከ245ቱ ገበያዎች ውስጥ 231ዱ ስታንዳርድ ወጥቶላቸው ስታንዳርዳቸውን የጠበቁ እንዲሆኑም ተደርጓል። መደበኛ ያልሆነ ንግድ ከተማ አስተዳደሩ ደንብ በማውጣት እውቅና የሰጣቸው 7400 መደበኛ ያልሆኑ አነስተኛ ንግዶችም ወደ ስራ እንዲገቡ ተደርገዋል። የንግድ ስርዓት ህጋዊነትን ከማስፈን አንጻር ለ230,013 የንግድ ድርጅቶች የንግድ ስርዓትን ህጋዊነት ከማስፈን አንጻር 230,013 የሚሆኑ የንግድ ድርጅቶች ላይ በር ለበር ክትትልና ቁጥጥር በማድረግ ህገወጥነትን የመከላከል ስራ የተሰራ ሲሆን በሂደቱም 12139 ጥፋተኛ የሆኑ ነጋዴዎችን በመለየት አስተዳደራዊ እርምጃ በመውሰድ 10496 ያህሉ ወደ ህጋዊነት እንዲመለሱ ተደርጓል። ቀሪዎቹም በሂደት ላይ ናቸው። በተለይም እነኚህ ነጋዴዎች በድንገት ነዋሪው ላይ ባልተጠበቀ ሁኔታ ምክንያታዊ ያልሆነ ዋጋ መጨመር ውስጥ የተሳተፉ እንደሆኑ ማረጋገጥ ተችሏል። በከተማችን ሸማች ብቻ ሳትሆን አምራች እንድትሆን ታቅዶ በተሰራው ተከታታይ ስራ ባለፉት 6 ወራት የከተማ ግብርናን ከከተማው የምግብ ዋስትና መረጋገጥ ሂደት ጋራ ድርሻውን እንዲወጣ ለማሳደግ በመደበኛ የሌማት ትሩፋትና ሌሎች የንቅናቄ ስራዎችን በማጠናከር ከ1 ሚሊዮን በላይ የማህበረሰብ ክፍሎችና በ2667 በላይ ተቋማት በከተማ ግብርና አርአያ የሚሆን ስራ እንዲያከናውኑ ተደርጓል። በከተማ ግብርና በእንስሳትና በሰብል ሀብት ልማት በከተማችን ውስጥ ማለት ነው ለአብነት 169808 ቶን ምርት ለማምረት ታቅዶ 211766 ቶን ምርት ማምረት ተችሏል። የከተማ ግብርና ተጠቃሚዎችን ቤተሰቦቻቸውን ፍጆታ በራሳቸው ከመሸፈን ባለፈ ገበያን በማረጋጋት በኩል ጉልህ ሚና እንዲጫወቱ የሚያስችል አስተዋጽኦም ማድረግ ተችሏል። የኢንቨስትመንት ፍቃድና ፍቃድ ነክ አገልግሎቶችን በተመለከተ ለ1750 አዳዲስ ኢንቨስትመንት ፍቃድ ለመስጠት ታቅዶ ለ2549 ኢንቨስትመንቶች አዳዲስ ፍቃድ የተሰጠ ሲሆን የማስፋፋያ ፍቃድ ለ140 ለመስጠት ታቅዶ ለ162 ተሰጥቷል። የለውጥ የማሻሻያ ፍቃድ ለጠየቁ 193 ኢንቨስትመንት ፍቃዶች ክንውን ለማድረግ ታቅዶ ለ188 የኢንቨስትመንት ፍቃድ እና የለውጥ ጥያቄ ላቀረቡ አገልግሎት ተሰጥቷል። የኢንቨስትመንት ፍቃድ ለጠየቁ 1000 ኢንቨስትመንት አድራጊዎች ለ981 ተሰጥቷል። እንዲሁም የውጭ ዜጎች የስራ ፍቃድ 42 በመስጠት በእቅዱ መሰረት ማከናወን ተችሏል። የመንግስት ንብረት አስተዳደርን በተመለከተ የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በአሴት ማናጅመንት ኢንፎርሜሽን ሲስተም በአጠቃላይ በ80816
በተጠቃሚ እጅ የሚገኙ በአሴት ማናጅመንት ኢንፎርሜሽን ሲስተም በመጠቀም በአጠቃላይ 80816 በተጠቃሚ እጅ የሚገኙ ንብረቶችን 684692 ቋሚ ንብረት በለማው ቴክኖሎጂ የተመዘገበ ሲሆን ከተጠቃሚው እጅ ወጥቶ ወደ ሲስተም እንዲገባ በማድረግ በዚህም ስራ የመመዝገብ ዋጋቸውም ብር 19 ሚሊዮን በላይ የሆኑ ቋሚ ንብረቶች በተዘረጋው ሲስተም ቴክኖሎጂ እንዲደራጁ በተሻለ ሁኔታ ለጥቅምም እንዲውሉ ተደርገዋል። ለመንግስት አስተዳደር አገልግሎት ከህንፃ አንጻር ክራይ ጋራ በተያያዘ በነበረው የአሰራር ብልሽትና ክፍተት ምክንያት ያለአግባብ የተከፈለ የክራይ ገንዘብ ኦዲት በማድረግ ከ39 ሚሊዮን በላይ ለመንግስት ተመላሽ ማድረግ የተቻለ ሲሆን በድርጊቱ ላይ የተሳተፉ 23 ሰዎች በየደረጃው ባሉ አስተዳደራዊና ህጋዊ ስርዓቶች እንዲጠየቁ ተደርገዋል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የመሰረተ ልማት እና የህብረተሰብ ተሳትፎ ስራን በተመለከተ ባለፉት 6 ወራት በመንግስትና ህብረተሰብ ተሳትፎ ደረጃውን የጠበቀ ዘመናዊ ዘላቂ መሰረተ ልማት ከማቅረብ አንጻር 12232 ፕሮጀክቶችን በማከናወን ከእቅድ በላይ ማከናወን ችለናል። ኢኮኖሚያዊና ማህበራዊ ጠቀሜታ ያላቸው መሰረተ ልማቶችን በዲዛይንና ግንባታ ቢሮ በኩል 274 ፕሮጀክቶች በዚህ 6 ወር ብቻ ማጠናቀቅ ችለናል። ለአብነትም የተለያዩ ጤና ተቋማት፣ የትምህርት ተቋማት፣ የህፃናት መጫወቻዎች፣ የወጣቶችና ህፃናት ቲያትር ቤቶች፣ ሲኒማ ኮምፕሌክስ፣ የተለያዩ ስፖርት ማዘውተሪያ ስፍራዎች፣ የልጆች ማቆያዎች፣ የአስተዳደርና የፖሊስ አገልግሎት መስጫ ተቋማት፣ የተሽከርካሪ ማቆሚያዎች፣ ተርሚናሎች፣ ፕላዛዎች፣ የግብርና ምርቶች መሸጫ ማዕከላት፣ ማስፋፊያዎች እና አዳዲስ ማዕከላት፣ የማምረቻና መሸጫ ሼዶች፣ የአዲስ ኢንተርናሽናል ኮንቬንሽን ማዕከል ማስፋፊያን ጨምሮ በኮሪደር እና በወንዝ ዳርቻ የተሰሩትን ፕሮጀክቶች ያጠቃልላል። ባለፉት 6 ወራት የመንገድ ሽፋን፣ የትራፊክ ፍሰትና ደህንነትን ለማሻሻል ጥገናና ግንባታም ለማከናወን በታቀደው መሰረት ተከናውነዋል። በዚሁ አግባብ 134.8 ኪሎ ሜትር የሚሸፍን የመንገድ ግንባታ፣ 573.4 ኪሎ ሜትር የሚሸፍን የመንገድ ጥገና በድምሩ 708 ኪሎ ሜትር የተከናወነ ሲሆን ብር 17 ቢሊዮን ለዚሁ ዓላማ ጥቅም ላይ ማዋል ተችሏል። ሰፋፊ ምቹ የተሽከርካሪ መንገዶችን በማስፋፋት የብስክሌትና የእግረኛ መንገዶችን በመገንባት ንጹህና ምቹ ጎዳናዎችን በመፍጠር የመንገዶቻችን ደረጃም ዓለም አቀፍ ደረጃቸውን የጠበቁ እንዲሆን ተደርጓል። በውሃ ልማት ዘርፍ የከተማዋን የውሃ አቅርቦት ሽፋን በበጀት ዓመቱ በመጨረሻ በቀን 60,000 ሜትር ኩብ የሚያሳድጉ የተለያዩ የውሃ ስራዎች ፕሮጀክቶች ተቀርጸው ተግባራዊ በመደረግ ላይ ይገኛሉ። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ከዚህ አንጻር ባለፉት 6 ወራት በቀን 37996 ሜትር ኩብ ውሃ መስጠት የሚያስችሉ 21 ጥልቅ ጉድጓዶችን ቁፋሮ ስራ በማከናወን ሙሉ በሙሉ በታቀደው መሰረት የተጠናቀቀ ሲሆን ከዚህ ውስጥ በቀን 3996 ሜትር ኩብ ውሃ መስጠት የሚያስችሉ 3 ጉድጓዶች ወደ ስርጭት ገብተዋል። በሌላ በኩል በቀን 100,000 ሜትር ኩብ ውሃ ማምረት የሚያስችለው የጭቋላ ዌልፊልድ የውሃ ልማት ፕሮጀክት ጋር ተያይዞ 24 ጉድጓዶች ውስጥ የ20 ጉድጓዶች ቁፋሮ ስራ በታቀደው መሰረት ሙሉ ለሙሉ የተጠናቀቀ ሲሆን እነዚህ የተቆፈሩ ጉድጓዶች ወደ ስርጭት ሲስተም ለማስገባት የሚያስችል ቀጣይ ስራ እየተሰራ ይገኛል። በፍሳሽ ልማት ዘርፍ የከተማዋን ህብረተሰብ ክፍል ዘመናዊ የፍሳሽ አገልግሎት ተደራሽነት ለማሳደግ የሚያስችሉ 8 ፕሮጀክቶች ተቀርጸው በመሰራት ላይ የሚገኙ ሲሆን በዚህም በቀን እስከ 20,000 ሜትር ኩብ ፍሳሽን ማጣራት አቅም በመፍጠር እስከ 235,000 የሚደርስ የህብረተሰብ ክፍል የዘመናዊ ፍሳሽ አገልግሎት ተጠቃሚ በማድረግ
የሚያስችለው የኮየ ፈጬ ፍሳሽ ማጣሪያ ጣቢያ ግንባታ ፕሮጀክት 75 እጅ ላይ ደርሷል። በተመሳሳይ 106,000 ሜትር ኩብ በቀን ማጣራት የሚችል አቅም የሚኖረውም የምስራቅ ተፋሰስ ፍሳሽ ማጣሪያ ጣቢያ ግንባታ ፕሮጀክትም በታቀደው መሰረት 30 እጅ ላይ የደረሰ ሲሆን ሌሎቹ የተቀሩት ደግሞ በወንዞች ዳርቻ ላይ እየተሰሩ ያሉና የኤሌክትሮ መካኒካል ስራን ማጠናቀቅ ብቻ የቀራቸው ናቸው። የተከበረው ምክር ቤት እንደሚያውቀው ከለውጡ በፊት በከተማችን የነበረው የፍሳሽ ማጣሪያ አንድ ብቻ ሲሆን በአሁኑ ሰዓት 43 ማድረስ ችለናል። በሌላ በኩል 20.2 ሚሊዮን ሜትር ኩብ ከመኖሪያ ቤት የሚፈሰውን ፍሳሽ ቆሻሻ መስመርና በተሽከርካሪ በማሰባሰብ በአግባቡ ለማጣራትና ለማስወገድ ታቅዶ 19.3 ሚሊዮን ሜትር ኩብ ፍሳሽ ቆሻሻ በእቅዱ መሰረት በአግባቡ የማጥራት ስራ እየተሰራ ይገኛል። ከቤት ልማት አቅርቦት አንጻር በቤት ልማት አቅርቦት ታቅዶ በተሰራው ስራ አግባብ በመንግስት በጀትና በበጎ አድራጎት 11550 የመኖሪያ ቤትና 707 የንግድ ቤቶችን በድምሩ 12257 የመኖሪያና የንግድ ቤቶችን ለልማት ተነሺዎች፣ ለሀገር ባለውለታዎች በጨረታና በመልካም አስተዳደር ታይቶ ሊተላለፍላቸው ለሚገባ አካላት በዚህ 6 ወር ውስጥ ማስተላለፍ ችለናል። በበጎ ፍቃድ ከለውጡ ወዲህ 45566 ቤቶች የተገነቡ ሲሆን በዚህ 6 ወር ብቻ 4990 ቤቶችን ገንብተን ለአገልግሎት አብቅተናል። በመንግስትና የግል አጋርነት በከተማው በጀት እንዲሁም በከተማው በጀት ሊገነቡ ከታቀዱ 100,000 ቤቶች ውስጥ 97,000 ቤቶች ወደ ግንባታ ሂደት የገቡ ሲሆን ሁሉንም በተያዘላቸው ጊዜ ገደብ ውስጥ ለማጠናቀቅ ዘርፈ ብዙ ርብርብ እያደረግን እንገኛለን። እንዲሁም በ65 የህብረት ስራ ማህበራት ለተደራጁ 5110 የቤት ገንቢዎች ጠንካራ ድጋፍ በመደረጉ 42 ማህበራት ወደ ግንባታ ምዕራፍ ተሸጋግረዋል። በግልና በሪል ስቴት የሚገነቡ ቤቶች ክንውን 13517 የተከናወነ ሲሆን በኮሪደር የለሙ 810 የንግድ ቤቶችን በልማት ለተነሱ አነስተኛ ነጋዴዎች ለማስተላለፍ አሁንም ቅድመ ዝግጅት ተደርጓል። ባለፉት 6 ወራት ብቻ 1.5 ቢሊዮን ብር በማሰባሰብ ለባንክ ተመላሽ በማድረግ የቦንድ ብድር ጫናን መቀነስ የቻልን ሲሆን በአጠቃላይ ከለውጡ ወዲህ ለጋራ መኖሪያ ቤቶች መገንቢያ ከንግድ ባንክ ከተወሰደው ብድር ከነወለዱ 61.2 ቢሊዮን ብር መክፈል ችለናል። ቀሪውንም ዕዳ ለመክፈል ዘርፈ ብዙ ጥረቶቻችንን ቀጥለናል። የመንግስትና የግል አጋርነት በሀገራችን አዲስ ቢሆንም አዲስ አበባ በፍጥነት ወደ ተግባር በመግባት በተሰራው ዘርፈ ብዙ ስራ ከ70 በላይ ፕሮጀክቶች በመንግስትና የግል አጋርነት ወደ ስራ ማስገባት የተቻለ ሲሆን ከብር 1.3 ትሪሊየን በላይ ካፒታል ኢንቨስትመንት መሳብ ተችሏል። ለዚህ ስራ መሳለጥ የከተማው አስተዳደሩም ከ1100 ሄክታር በላይ መሬትና መሰረተ ልማት አቅርቦትን ለልማት ስራው እንዲሳለጥ ለማድረግ ማቅረብ ችሏል። ከተማችንን ውብ፣ ማራኪ፣ ንጹህ እንዲሁም አረንጓዴ ሆና እንድትታይ በመዋቅራዊ ፕላኑ በተቀመጠው አሰራር አግባብ አረንጓዴ መሰረተ ልማትን በማልማትና በመንከባከብ የነፍስ ወከፍ አረንጓዴ ሽፋን በ2016 ከ18 እጅ ወደ 22 እጅ በ2016 ከነበረበት 18 እጅ ወደ 22 እጅ ማሳደግ ተችሏል። ከለውጡ በፊት እንደምናስታውሰው በ2011 የከተማችን አረንጓዴ ሽፋን 2.8 እጅ እንደነበረ ማስታወስ ያስፈልጋል። ከህብረተሰቡና ከባለድርሻ አካላት ለአካባቢው ልማትና ለማህበረሰብ ኃላፊነት በመወጣት ረገድ ደንብ ወጥቶ ለአገልግሎት ምቹ የሆነ ስርዓት በመዘርጋቱ በጥሬ ገንዘብ፣ በአይነት፣ በጉልበት በተደረገ አስተዋጽኦ 4990 የአቅመ ደካማ የአገር ባለውለታዎች
እንዲሁም ለልማት ተነሺዎች ቤቶችን የገነባን መሆኑ እንደተጠበቀ ሆኖ 81 ኪሎ ሜትር የኮብልስቶን እና ነባሮቹን የመጠገን ስራ፣ 35 የውስጥ ለውስጥ መንገድ መብራቶችን፣ 28 የኮሚኒቲ ፖሊሲንግ ግንባታ፣ 30 አነስተኛ የአካባቢ የድልድይ ግንባታ፣ 68 የጋራ መጸዳጃ ቤቶች ግንባታ፣ 36 ኪሎ ሜትር የጠጠር መንገድ፣ 60 ኪሎ ሜትር የቴራዞና የመሳሰሉት የእግረኛ መንገዶችን ማህበረሰቡ ተሳትፎ ማከናወን ችሏል። እንዲሁም ብሎኮችን ለነዋሪው ምቹ ከማድረግ አንጻር 400 ብሎኮችን ሞዴል ለማድረግ ታቅዶ 648 ብሎኮች በአሁኑ ሰዓት የሞዴል ስታንዳርድን ማሟላት ችለዋል። ለ805 ሺህ በዝቅተኛ ኑሮ ደረጃ ለሚገኙ ህብረተሰብ ክፍሎች በድግግሞሽ ማዕድ ለማጋራት ታቅዶ ለ881500 የከተማችን ነዋሪዎች፣ ዝቅተኛ ገቢ ላላቸው፣ ለማህበራዊ ችግር ለተጋለጡ ህብረተሰብ ክፍሎች በተለያዩ ጊዜዎች ማዕድ ማጋራት ችለናል። በ28 የምገባ ማዕከላት በቀን በአማካይ 36 ሺህ ለሚሆኑ ማህበራዊ ችግር የተጋለጡ ነዋሪዎቻችንን በቀን አንድ ጊዜ ንጹህ ምግብ መመገብ ችለናል። በመሆኑም በከተማችን ባለፉት 6 ወራት በበጎ ፈቃድ አገልግሎት 13 ቢሊዮን ብር በላይ፣ በህብረተሰብ ተሳትፎ አካባቢ ልማት ስራዎች ከ2 ቢሊዮን በላይ በድምሩ ከ15 ቢሊዮን ብር በላይ ማሰባሰብና ለህዝብ ጥቅም ማዋል ተችሏል። እንዲሁም በበጎ ፈቃድ አገልግሎት አስተዋጽኦ ላበረከቱ አካላትም እውቅናና ክብር ሰጥተናል። ከተማዋ የምትመራበት ጥራት ያለው ተተግባሪ ስፓሻል ፕላን ገምግሞ ከማጽደቅ አንጻር ባለፉት 6 ወራት 5 ተቋማት ስፋታቸው 49 ሄክታር የሚሸፍኑ የተለያዩ አገልግሎትን የሚሰጡ ለአገልግሎትም የተዘጋጀው ዲዛይን መስፈርቶችን እንዲያሟላ ተደርጎ ዝርዝር ግምገማም በማድረግ 100% ለማጽደቅ በታቀደው መሰረት 11 ክፍለ ከተሞች 118.4 ሄክታርን የሚሸፍን 36 የወረዳ ማዕከላት ጥናቶች 151.8 ኪሎ ሜትር የወንዝ ዳርቻ ጥናት 2984.7 ሄክታር የወንዝ ዳርቻ ጥናት እንዲሁም 1,000,000 በላይ ሄክታር የሚሸፍኑ ሌሎች ጥናቶች በታቀደው መሰረት የተከናወኑ ሲሆን በቅንጅት አገልግሎት እንዲሰጡ ወደ ተግባር ገብተዋል። እንዲሁም ለ11ኛው መዋቅራዊ ፕላን ዝግጅት ምዕራፍ ስራዎች እየተከናወኑ ሲሆን በአጠቃላይ ስራው 17 እጅ ለማድረስ በታቀደው መሰረት እየተከናወነ ይገኛል። የመሬት ልማትና አስተዳደርን በተመለከተ የኦንላይን አገልግሎት ለማሳለጥ ከተጀመረበት ጊዜ ጀምሮ 13669 ካርታዎች ታትመው ተሰራጭተዋል። ባለፉት 6 ወራት ውስጥ በተሻሻለው ሲስተም 10528 ካርታዎች ታትመው ተሰራጭተዋል። የለማ መሬት ዝግጅትና ማስተላለፍ ስርዓትን ከማሻሻል አንጻር ለተለያዩ አገልግሎቶች 341 ሄክታር መሬት ለማዘጋጀት ታቅዶ 465 ሄክታር መሬት ማዘጋጀት ተችሏል። ለተለያዩ አገልግሎቶች የሚውል የከተማዋን ፍላጎት መሰረት ያደረገ 294 ሄክታር መሬት ለማስተላለፍ ታቅዶ 483 ሄክታር መሬት ለልማት ማስተላለፍ ተችሏል። የቅድመ ማልማት ጥያቄ ያቀረቡ 54 ባለይዞታዎች በይዞታቸው ላይ እንዲያለሙ ውሳኔ ተሰጥቷቸዋል። በግማሽ ዓመቱ ለልማት ተነሺዎች 7.4 ቢሊዮን ብር በላይ ካሳ መክፈል የተቻለ ሲሆን ከዚህ ውስጥ በልማት ምክንያት የተነሱ የልማት ተነሺዎችን መሰረተ ልማት እንዲሟላላቸው ለማድረግ በተዘረጋው እቅድ መሰረት የመብራት፣ የውሃ፣ የመንገድ አገልግሎቶችን በ400 ሚሊዮን ብር መስጠት ወይም ደግሞ መስራት ችለናል። የአርሶ አደር መብት ፈጠራና ከሱ ጋር ተያይዞ የሚሰሩ ስራዎችን በተመለከተ 6122 ካርታዎች የታተሙ ሲሆን እስካሁን 10873 ካርታዎች ታትመው የተወሰኑት በአርሶ አደሩ እጅ እንዲደርሱ ተደርገዋል። ለ50 አርሶ አደሮች በይዞታቸው ላይ እንዲያለሙ ውሳኔ
ተሰጥቶ ወደ ልማት እንዲገቡም ተደርጓል። ባለፉት 6 ወራት 41454 ይዞታዎች ለመመዝገብ እቅድ በተያዘው መሰረት 34802 ማከናወን ተችሏል። እንዲሁም ለሚቀርቡ የመብት ምዝገባና የመስክ አገልግሎት ጥያቄዎች 84996 ተገልጋዮች ምላሽ እንዲያገኙ ለመስጠት በታቀደው መሰረት ከ94927 በላይ ማሳካት ተችሏል። ለ7310 ተገልጋዮች አዲስና የአስቢልዲንግ የግንባታ ፈቃድ ለመስጠት ታቅዶ ለ7150 ገንቢዎች ፈቃድ ተሰጥቷል። ለ1990 ተገልጋዮች የግንባታ ፈቃድ ማሻሻያ፣ ማራዘሚያ፣ ማፍረሻ ፈቃድ ለመስጠት በታቀደው መሰረት ለ2477 ገንቢዎች የፈቃድ አገልግሎት ተሰጥቷል። ለ12634 ተገልጋዮች የእድሳትና ጊዜያዊ ግንባታ ፈቃድ በመስጠት ለ13451 ገንቢዎች ፈቃድ በመስጠታችን በርካታ ህንፃዎች በከተማችን ላይ ታድሰዋል። በከተማ አስተዳደራችን የሚገነቡ አዲስና ነባር ግንባታዎችን ቁጥጥር ማድረግና ክትትል የማድረግ እንዲሁም ስታንዳርድን እንዲያሟሉ የማድረግ ስራ በተመለከተ ለ5616 አዲስና የግል የመንግስት ግንባታዎች ክትትልና ቁጥጥር ለማድረግ ታቅዶ 5394 ግንባታዎች ላይ ክትትልና ቁጥጥር በማድረግ የተሻለ ስራ የተሰራ ሲሆን 3252 ነባርና የግል የመንግስት ግንባታዎች ላይ ክትትልና ቁጥጥር በማድረግ የማስተካከያ እርምጃዎች ተወስደዋል። በመሆኑም አዲስ አበባ በዘፈቀደና በአልሚው ፍላጎት ላይ ብቻ በመመስረት ግንባታዎች የሚከናወኑባት ከተማ ሳትሆን በጸደቀው የከተማዋ ስታንዳርድና የአካባቢ ልማት ጥናት ላይ ብቻ በመመስረት የሚሰራባት ከተማ እየሆነች መጥታለች። የህዝብ ትራንስፖርት አገልግሎትን ከማቅረብ አንጻር 15547 ተሽከርካሪዎች ውስጥ 95 በመቶ ለማሰማራት ታቅዶ በቀን 14133 ተሽከርካሪዎችን በማሰማራት በቀን በአማካይ ለ3.9 ሚሊዮን ህዝብ የማጓጓዝ አገልግሎት ተሰጥቷል። በምሽት ትራንስፖርት 4151 ተሽከርካሪዎችን በማሰማራት በየቀኑ በአማካይ ለ151888 ህዝብ የማጓጓዝ አገልግሎት ተሰጥቷል። የብዙሃን ትራንስፖርት ድርሻ ከነበረበት 36 እጅ ወደ 42 እጅ ከፍ እንዲልም ተደርጓል። የትራንስፖርት መሰረተ ልማት ከማስፋፋት አኳያ የከተማውን የትራንስፖርት ችግር በወሳኝነት ሊቀርፍ የሚችል የፈጣን አውቶቡስ ትራንዚት የቢአርቲ እና ቢ2 ፕሮጀክት 150 የ15.6 ኪሎ ሜትር የመንግስት የዲፖ ግንባታ የመንገድና የዲፖ ግንባታ ስራም ተጀምሯል። የሞተር አልባ ትራንስፖርትን ከማስፋፋት አኳያ በኮሪደር ልማት የተገነቡ 241 ኪሎ ሜትር የብስክሌት ኦፕሬሽንን ስራ ለማስጀመር 10 ኦፕሬተሮች የምዝገባ ፍቃድ ወስደው 3ቱ የብስክሌቶችን ከውጭ ሀገር በማስገባት ሂደት ላይ ናቸው። የከተማችን የመንገድ ትራፊክ እንቅስቃሴ ለማሻሻልና በትራፊክ ቁጥጥርና ደንብ የማስከበር ስራዎችን ለማሳለጥ ደንብ ተላላፊዎችም አሽከርካሪዎችና ያልተገባ የመንገድ አጠቃቀም ፈጽመው ሲገኙ ሊከተሉት የሚገባ የእግረኛ መንገድ አጠቃቀምንም ከመቆጣጠርና ከማስተማር አንጻር በርካታ ስራዎች ተሰርተዋል። በዚሁ መሰረት የትራፊክ ቁጥጥርና የፓርኪንግ አስተዳደር ክፍያዎች ስራዎችን በቴክኖሎጂ በማስደገፍ አገልግሎቱን የማዘመን ስራ ተሰርቷል። በከተማችን ላይ በአሁኑ ሰዓት አብዛኛው የመኪና ማቆሚያ ስራ ከማኑዋል በላይ ወደ ቴክኖሎጂ እንዲገባ የተደረገ መሆኑ የምክር ቤቱ አባላት በክትትል ወቅት ያረጋገጣችሁት እንደሆነ ማንሳት ይቻላል። የአሽከርካሪ ተሽከርካሪ ብቃትና አገልግሎት አሰጣጥ ጋር ተያይዞ ያለው 130623 የአሽከርካሪ ብቃት ማረጋገጫ ፍቃድ እድሳት 17131 አዲስ ተሽከርካሪ ምዝገባ ለ270273 የተሽከርካሪ አመታዊ የቦሎ ምርመራ ለ13982 የድንገተኛ ተሽከርካሪ መንገድ ዳር ምርመራና የ38337 የእጩ አሽከርካሪ ምዝገባ አገልግሎቶች ተሰጥተዋል።
ባለፉት 6 ወራት ከተማችንን አንድ ስማርት ከተማ ልታሟላው የሚገባ እና ለነዋሪዎቿ ልሰጥ የሚገባትን መዘጋጃ ቤታዊ አገልግሎቶችን ተደራሽ ለማድረግ ጥራት ያለው እንዲሆን በማስቻልና የተገልጋዩን ህብረተሰብ እርካታ ለማረጋገጥ በተደረገው ጥረት በሲቪል ምዝገባ ነዋሪነት አገልግሎት፣ በመንገድ መብራት አገልግሎት፣ በኤሌክትሪክ አገልግሎት፣ የጽዳት አስተዳደርና የእሳትና አደጋ ስጋት አመራር በተሰራው የተቀናጀ አፈጻጸምና የአስተዳደር ስርዓት የተሻሉ ውጤቶችን ማየት ችለናል። የመንገድ መብራት አስተዳደር በቴክኖሎጂ የተደገፈ የመንገድ መብራቶችን ክትትል በማድረግ ፈጣን የጥገና ስርዓት በመዘርጋት ከዚህ በፊት ጨለማ የነበሩ ኮሪደሮችና አካባቢዎች ላይ 7579 የመብራት ፖሎችን ዳሰሳ ጥናት በማድረግ መዘርጋት ተችሏል። 8432 መብራቶችን በመጠገን 968 ወደ ኤልዲ በመቀየር 13000 ፕሮጀክቶችን በማጠናቀቅ 13 ፕሮጀክቶችን በማጠናቀቅና 23 ፕሮጀክቶችን ክትትል በማድረግ የከተማችን የመንገድ መብራትና የደህንነት ካሜራ ሽፋንን የተሻለ እንዲሆን በማድረግ ከተማችን በማታ የማታንቀላፋ ከጨለማ የተላቀቀች ከተማ እንድትሆን ማድረግ የሚያስችል ስራዎች ተሰርተዋል። በተለይም የሲቪል ምዝገባ ነዋሪነት አገልግሎት ደረጃ የተደራሽነትና እንዲሁም አገልግሎቱ የተሻሻለ እንዲሆን ከማድረግ አንጻር ከዚህ በፊት ለረጅም ጊዜ አገልግሎት የሰጠውና ለተገልጋዩ እንግልት ምክንያት የሆነው ሲስተም መቆራረጥና ወቅቱ ያለፈበት ከመሆኑ አንጻር ችግሩን አጥንተን በፍጥነት ወደ መፍታት ገብተናል። በዚህም የነዋሪነት አገልግሎት በአዲስ ሲስተም ስለተካን የነዋሪነት አገልግሎት ለ805432 ነዋሪዎች አገልግሎት ለመስጠት የተቻለ ሲሆን በቀጣይም የበለጠ ውጤታማ እንዲሆንና ለሁሉም ወረዳዎች በአዲሱ ሲስተም አገልግሎት ለመስጠት የማያቋርጥ ጥረት እናደርጋለን። ውጤታማ እንዲሁም እንደሚሆንም ሙሉ እምነት አለን። ድንገተኛ የእሳት አደጋና አደጋ ስጋትን ከመከላከልና ከመቆጣጠር አንጻር ለ325 አደጋዎች ፈጣን ምላሽ መስጠት የተቻለ ሲሆን ከ5.2 ቢሊዮን ብር በላይ የሚገመት ንብረት ማዳን የተቻለ ሲሆን በዘላቂነት አደጋ ስጋትን ምላሽ ከማጠናከር አንጻር የአደጋ ምላሽ ፈንድ ማሰባሰብና ማስተዳደር የሚያስችል የህግ ማዕቀፍን በማውጣት የአሰራር ስርዓት በመዘርጋት 30.4 ሚሊዮን ብር በገንዘብ 24.4 ሚሊዮን በአይነት በማሰባሰብ 464 ኩንታል የስትራቴጂክ ምርቶችን በማከማቸት 413 ኩንታል የምግብ ነክ ምግቦችን በማከማቸት እና በማከማቻ በመያዝ 110 ሚሊዮን ብር በላይ የሚገመት የመጠባበቂያ ክምችት ገንዘብ እና ሀብት በማሰባሰብ የአደጋ ምላሽ በራስ አቅም ለማቅረብ እና የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ የሚያስችል ስራ መከናወን ችሏል። ዘርፈ ብዙ አገልግሎት አፈጻጸም የሴቶችን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማሳደግ የብድር አገልግሎት፣ የገቢ ማስገኛ ዘርፎችና የተለያዩ ስራ እድሎች መፍጠር እንዲችሉ ለማድረግ የታቀደው ስራ ውጤታማ ሆኗል። ሴቶች በሰላም ግጭት አፈታት 46265 እንዲሁም በበጎ ፈቃድ አገልግሎት 144580 በከተማችን የልማት ስራዎች ላይ ተሳትፈው አስደናቂ ውጤትም ተመዝግቧል። የነገዋ ሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በሶስተኛው ዙር 812 የማህበራዊ ችግር ተጋላጭ የሆኑ እህቶች ልጆቻችንና እናቶቻችን በተለያዩ ሙያዎች ሰልጥነው የስራ እድል እንዲፈጠርላቸው ተደርጓል። በአራተኛው ዙር 1000 ሴቶች ስልጠናቸውን በማጠናቀቅ ላይ የሚገኙ ሲሆን ሙሉ በሙሉ የስራ እድል እንዲፈጠርላቸው አስፈላጊው ቅድመ ሁኔታ ተመቻችቷል። በዚህም ጾታን መሰረት ያደረገ የማህበራዊ ስብራትን እየጠገን እንገኛለን። በከተማችን ሴቶች በውሳኔ ሰጪነትና በኢኮኖሚው ዘርፍ በተለይም በስራ እድል ያላቸው ተሳትፎ ከጊዜ ወደ ጊዜ እያደገ መጥቷል። በከተማችን ለሚገኙ 1,391,700
73 ወጣቶች በተለያየ በጎ ፈቃድ ተግባራት እንዲሳተፉ ለማድረግ ታቅዶ 1,445,745 ወጣቶች እና አረጋውያን ወጣቶች የአረጋውያንና ረዳት የሌላቸው ነዋሪዎችን ማዕድ በማጋራት በአረንጓዴ አሻራ ችግኝ በመትከል የአካባቢ ሰላምና ጸጥታን በማስጠበቅ የደም ልገሳ ፕሮግራም ላይ በቀጥታ በመሳተፍ በጽዳትና ውበት ሌሎችም ከተማ አቀፍ ልማት ስራዎች ላይ እየተሳተፉ ሲሆን በወጣቶች ተሳትፎ የተገኘው ሀብት ሲተመን ከ217 ሚሊዮን ብር በላይ ይሆናል። ወጣቶች በሀሳብ የበላይነት ውይይት እንዲያምኑ የጸረ ሰላም ኃይሎች መጠቀሚያ እንዳይሆኑና የሰላም ዘብ እንዲሆኑ የመቻቻልና የመከባበር ባህልን እንዲያዳብሩ በየደረጃው ሰፋፊ መድረኮች ተከታታይነት ባለው መልኩ በማዘጋጀት በሀገራዊ በወቅታዊ ጉዳዮች ላይ ለ854692 ወጣቶች ግንዛቤ ለመፍጠር ታቅዶ ለ874460 ወጣቶች ግንዛቤ መፍጠር ተችሏል። በውጤቱም እጅግ መልካምና ተስፋ ሰጪ ውጤቶች ማየት ችለናል። ባለፉት 6 ወራት 32 የስፖርት ማዘውተሪያ ስፍራዎችን የእግር ኳስ ሜዳ፣ የመሮጫ ትራክ፣ 3 ባንድ ሜዳ፣ 2 ባንድ ሜዳና ስኬትቦርድ የመሳሰሉትን በመገንባት ለህብረተሰቡ ተደራሽ እንዲሆኑ ተደርገዋል። እንዲሁም በካዛንቺስ መልሶ ማልማት ላይ በአይነቱ የመጀመሪያ የሆነ የተለያዩ ዘመናዊና ባህላዊ ስፖርቶችን የያዘ የስፖርት ፓርክን በማጠናቀቅ ላይ እንገኛለን። በ723 የስልጠና ጣቢያዎች በ20 ስፖርት አይነቶች ላይ በክረምትና በበጋ 84683 ታዳጊ ወጣቶች ስልጠና በመስጠት ተተኪ ስፖርተኞችን ለማፍራት በታቀደው እና በተሰራው ስራ ለሀገር ብሔራዊ ቡድን ከ25ቱ 17ቱን ታዳጊዎች ማሰለፍ የቻለ ጉልህ ውጤት አግኝተንበታል። ታዳጊ ወጣቶች እንዲሁም የማህበረሰብ አቀፍ ስፖርትን በማስፋፋት ሁሉንም ዜጎች በአካል በአእምሮ ጎልብተው ጤናማ እና አምራች እንዲሆኑ በሚኖሩበት፣ በሚሰሩበት፣ በሚሰባሰቡበት፣ በሚዝናኑበት አካባቢ በመፍጠራችን 3.7 ሚሊዮን በላይ በማህበረሰብ ስፖርት የተሳተፉ እንደሆኑ መረጃዎቻችን ያሳያሉ። ከሚዲያና ህዝብ ግንኙነት ስራዎች አንጻር የተለያዩ የሚዲያ አማራጮችን በመጠቀም በከተማዋ ዋና ዋና ስራዎችና አጀንዳዎች ላይ መረጃ ለህብረተሰቡ ተደራሽ በማድረግ የጋራ መግባባትና ግንዛቤ ለመፍጠር በርካታ ውጤታማ ስራ ተሰርተዋል። ባለፉት ዓመታት አዲስ አበባ ላይ ሲካሄድ የነበረው ተገቢ ያልሆነ የፖለቲካ ሽኩቻና መሰል መሳሳቦች ቀርተው ዛሬ ላይ የከተማችን ህዝብ አጀንዳ ልማት፣ ሰላም፣ መልካም አስተዳደር ብቻ እንዲሆንና መንግስትም ለዚህ ምላሽ ለመስጠት ዘርፈ ብዙ ጥረቶችን የሚያደርግበት መሰረታዊ ስራ ተከናውኗል። በከተማ አስተዳደሩ ወቅታዊ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በርካታ መረጃዎችን በተለያዩ የዲጂታል ሚዲያ ፕላትፎርሞች በማሰራጨት መረጃዎችን ህዝባችን ጋር ማድረስ ችለናል። ከኮሪደር ልማትና የወንዝ ዳርቻ ልማት አፈጻጸም አንጻር ባለፉት 6 ወራት ከኮሪደርና የወንዝ ልማት ዳርቻ ልማት አንጻር ያለፉት 6 ወራት በመተግበር ላይ የነበሩ 4 ኪሎ ሽሮ ሜዳ ኮሪደር፣ የሳውዝ ጌት መገናኛ መስቀል አደባባይ ኮሪደር፣ የሳር ቤት ካርል አደባባይ አቦ ማዞሪያ ላፍቶ አደባባይ የፉሪ ኮሪደር፣ የሲኤምሲ ሰሚት ጎሮ ቦሌ ቪአይፒ ኮሪደር ተጠናቀው ለህዝብ አገልግሎት ክፍት ሆነዋል። በአካባቢያቸውም ላይ በርካታ ዘላቂ የስራ ዕድልን ፈጥረዋል። ከ3000 ሄክታር መሬት በላይ ከ48 ኪሎ ሜትር በላይ ርዝመት የሚሸፍኑ 8 የወንዝ ዳርቻ ልማቶችም በጥሩ ሁኔታ እየተከናወኑ ይገኛሉ። በተለይም 25 ኪሎ ሜትር ርዝመት ያለው የእንጦጦ ፒኮክ ካራማራ ድልድይ፣ ከ20 ኪሎ ሜትር በላይ የሚሸፍነው የቀበናና የግንፍሌ እንዲሁም የቁርጡሚ ወንዝ ዳርቻ ከተማችንን ከብክለት ያጸዳ፣ ከወንዝ ማዶና ማዶ ሆነው መገናኘት ላይ ብዙ አዳጋች ሁኔታ ሲያጋጥማቸው የነበሩ ነዋሪዎችን የሚያገናኙ 30 ድልድዮች የለሙባቸው እጅግ ውብ፣ ጤናማ፣
አየር የሚተነፈስባቸው የቱሪስት መዳረሻ ሆነው በመጠናቀቅ ላይ ይገኛሉ። በተለይም በአይነታቸው ለከተማችን የመጀመሪያ የሆኑ የሰው ሰራሽ ሐይቆች፣ ግድቦች፣ የእንስሳት ሳፋሪና ተመሳሳይ ልማቶች ለከተማችን ከፍተኛ የቱሪዝም ስበትን ይጨምራሉ ብለን እንጠብቃለን። ከዚህም ባለፈ በከተማችን ላይ ያለውን የመጠጥ ውሃ እጥረትን ከመቅረፍ አንጻር በአካባቢያቸው ላይ ራሳቸውን የቻሉ አስተዋጽኦ እንዲያደርጉ ቀጣይ ስራ እየተሰራ ነው። ከነዚህ በተጨማሪ አራዳ ፓርክ፣ 4 ኪሎ መኪና ማቆሚያና የገበያ ማዕከል፣ የአራዳ መኪና ማቆሚያ እና የገበያ ማዕከል እንዲሁም የድል መኪና ማቆሚያና ፕላዛ ተጠናቀው ለአገልግሎት ክፍት ሆነዋል። በስፍራቸውም ላይ ዘላቂ የስራ ዕድልን ፈጥረዋል። የተሰሩትን ቁልፍ የሆኑ መሰረታዊ ልማቶችን ከማስቀጠል አንጻር መዋቅር በማዘጋጀት የኮሪደርና የወንዝ ዳርቻ ልማት ባለስልጣን ተቋቁሞ ወደ ስራ የገባውም በዚሁ 6 ወር ውስጥ ነው። እየተሰሩ ያሉትን የኮሪደር ልማት ስራዎች ከማገናኘት አንጻር ከኡራኤል አትላስ፣ ቦሌ ብራስ፣ ጎላጎል ኤድና ሞል፣ ፍሬንድሺፕ ሆቴል ድረስ ከውሃ ልማት በአትላስ በሩዋንዳ ድልድይ ኮሪደሮችን በማገናኘት በተለይ ቀበናና የቦሌ መንገድን ቀጥታ በማገናኘት ከፍተኛ አስተዋጽኦ የሚያደርጉ በአጠቃላይ ባለፉት 6 ወራት ብቻ በመደበኛ እቅዶች ከተከናወኑት በተጨማሪ በኮሪደር ልማት 17 ኪሎ ሜትር ሽፋን፣ 17 ኪሎ ሜትር የአስፋልት መንገድ፣ 34 ኪሎ ሜትር የእግረኛ መንገድ፣ 13 የመኪና ማቆሚያ ቦታዎች ተጠናቀው ለአገልግሎት ዝግጁ እየሆኑ ናቸው። በከተማ ደረጃ የሚሰራው መጠነ ሰፊ የኮሪደር ልማት በተጨማሪም በክፍለ ከተሞች አቅም በአራዳ ክፍለ ከተማ፣ በንፋስ ስልክ ላፍቶ፣ በለሚ ኩራና በኮልፌ ቀራኒዮ ክፍለ ከተሞችም የአካባቢውን ማህበረሰብ በማሳተፍ ጭምር የተጀመሩ ስራዎች እጅግ አበረታች ናቸው። የከተማችን ገቢና ወጪን በተመለከተ በከተማችን ግብራቸውን መክፈል ከሚጠበቅባቸው ግብር ከፋዮች ውስጥ 95 በመቶ የሚሆኑት በወቅቱ ግብራቸውን መክፈል የቻሉ ሲሆን በአጠቃላይ ባሳለፍነው 6 ወራት 176.3 ቢሊዮን ብር ለመሰብሰብ ታቅዶ 162.7 ቢሊዮን ብር በመሰብሰብ የእቅዱን 92 እጅ ማሳካት ተችሏል። ይህም አፈጻጸም በ2017 በጀት ዓመት ተመሳሳይ ወቅት ለመሰብሰብ ከተቻለው ገቢ አንጻር በ51 ቢሊዮን እና በ45 እጅ ብልጫ አሳይቷል። ከተማችን ከገቢ አሰባሰብና በጀትን በአግባቡ ለዘላቂ ልማት ከማዋል አንጻር በተያያዘው አጠቃላይ ዘርፈ ብዙ ጥረት ከአፍሪካ ከተሞች መጥተው በተሰራው ዝርዝር የምዘናና ጥናት ቀዳሚ በመሆናችን ልምድ የሚቀሰምበት እንዲሆን ተደርጎ በርካታ ከተሞች መጥተው ከገቢና የፋይናንስ ቢሮአችን ልምድ የወሰዱበትን እውነት በቅርብ ጊዜ ያሳልፈናል። የገቢ መሰረትን በማስፋትና የሚሰበሰብን ገቢ ፍትሃዊነትን በጠበቀ መልኩ እንዲሰበሰብ ከማድረግ አኳያ 10132 ወደ ቫት መግባት የሚገባቸው ግብር ከፋዮች በአግባቡ ተለይተው ወደ ስርዓቱ እንዲገቡ በማድረግ ወርሃዊ ቫት አሰባሰቡ ላይ ያሉ ችግሮች በዝርዝር በመለየት መፍታት የተቻለ ከመሆኑም ባሻገር በቫት አሰባሰብ የነበረውን ኢፍትሃዊነት በከፍተኛ ሁኔታ መቀነስ ተችሏል። በሌላ በኩል ደግሞ በቢሮ ዘርፈ ብዙ ቴክኖሎጂ ውጤቶች እየተገበሩ ሲሆን በዋናነት በከተማችን የሚሰራው የህግ ማስከበር አጠቃላይ ቁጥጥር ስራ በድምጽ በምስልና በሎኬሽን በመከታተል የሚያስችልን በካሜራና በሌሎች የቴክኖሎጂ ሲስተም የተደገፈ አግባብ እየተሰራ ሲሆን በዚህም በቁጥጥር ስራ ወቅት ሲፈጸም የነበረውን ብልሹ አሰራር ከማረም ባሻገር የህግ ማስከበር ስራና ፍትሃዊነትን በማስፈን በኩል ጉልህ አስተዋጽኦ እያበረከተ ነው። ባለፉት 6 ወራት በካሜራ በተደረገ የቤት ለቤት የመጋዘን እንዲሁም በቀንና በማታ በከተማችን መግቢያና መውጫ በሮች ላይ በተደረገው
የመኪና ላይ ቁጥጥር ስራ ደረሰኝ የማይቆርጡ ግብይት ሲፈጽሙ የተገኙ በዋናነት አስመጪና አከፋፋዮች ሆነው ሌሎች ግብር ከፋዮችም ላይ ኢፍትሐዊነትን የሚያሰፍኑ ሲሰሩ 7678 ነጋዴዎች እንዲቀጡ የተደረገ ሲሆን በመኪና ላይ በተደረገው ክትትል ስራ 2261 የጭነት መኪናዎች ደረሰኝ ያልቆረጡበት ምርት ሲያጓጉዙ የተገኙ በመሆናቸው በዚህም አስተዳደራዊ ቅጣት ከመቅጣት ባሻገር በግብር ከፋዩ መካከል የነበረውን ኢፍትሐዊነት በማሻሻል በኩል ራሱን የቻለ አስተዋጽኦ አድርጓል። ከከንቲባ ጽሕፈት ቤት ጀምሮ ግልጽ የቅሬታ የማዳመጥና የማጣራት ስራ በመስራት እንዲሁም ከገቢዎች ዋና ቢሮ በመሆን በሁሉም ቅርንጫፎች ላይ ያለውን አገልግሎት አሰጣጥ በቴክኖሎጂ በመከታተል የመከታተል ስራ ተጠናክሮ የቀጠለ ሲሆን ይህም በየጊዜው የሚስተዋሉ ችግሮችን ለማረም የራሱን አስተዋጽኦ እያበረከተ ይገኛል። በተቋሙ ከአገልግሎት አሰጣጥ ከሌብነት ብልሹ አሰራር ጋር በተያያዘ በግብር ከፋይ ላይ ችግር ሲፈጥሩ በተገኙ 282 ሰራተኞች ላይ አስተዳደራዊ እስከ ሕግ ተጠያቂነት የሚያስችል እርምጃዎች ተወስደዋል። በ2018 በጀት ዓመት 350.1 ቢሊዮን ብር ከተመደበው በጀት ውስጥ ለዘላቂ ልማት ብር 251.6 ቢሊዮን የበጀት ዓመቱ ጠቅላላ በጀት 71 እጅን ለእድገት ተኮር እና ለዘላቂ ልማት እንዲውል መወሰናችን ይታወሳል። በዚሁ መሰረት ምክር ቤቱ ባጸደቀው አግባብ በግማሽ በጀት ዓመቱ በድምሩ 148.9 ቢሊዮን መደበኛና ካፒታል ወጪ ጥቅም ላይ የዋለ ሲሆን ከዚህ ውስጥ ምንም እንኳን በያዝነው በጀት ዓመት ለሰራተኛ ደሞዝ ማሻሻያ እንደ ሀገር የተፈቀደና ከፌዴራል በጀት የተለቀቀልን ቢሆንም የከተማ አስተዳደሩ መደበኛ ወጪ ለመቀነስ የተለያዩ ስልቶችን ተግባራዊ በተጨማሪነት በማድረጋችን አሁንም በግማሽ ዓመቱ ለካፒታል ያዋልነው ወጪ ድርሻ ከ70 እጅ በላይ ሆኗል። በተጨማሪም በከተሞች ልማታዊ ሴፍትኔት ከዓለም ባንክ ጋር በመተባበር ተግባራዊ እየተደረገ በሚገኘው ፕሮግራም ለአካባቢ ልማት፣ ለቀጥታ ድጋፍ፣ ለወጣቶች የስራ እድልን ጨምሮ አስተዳደራዊ ወጪን ጭምር በመሸፈን ከ1.1 ቢሊዮን ብር በላይ መድበናል ወይም ደግሞ በግማሽ ዓመቱ ስራ ላይ ውለናል። የ2018 በጀት ዓመት ግማሽ ዓመት የወጪ አፈጻጸም ከ2017 በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ55.7 ቢሊዮን ብር እድገት አሳይቷል። በበጀት ዓመቱ ከጠቅላላ ወጪያችን ብር 18.7 ቢሊዮን የህብረተሰቡን የኑሮ ጫና ለመቀነስ በቀጥታ ድጎማ ለተማሪ ምገባ፣ ለዩኒፎርም፣ ለጤና መድን፣ ለትራንስፖርት እና ከላይ ለጠቀስኩት የከተሞች ሴፍትኔት ለማካሄድ ተግባራዊ እንዲሆን ከበጀታችን መድበን ለህዝባችን ያለንን ውግንና አሳይተንበታል። ከኦዲት ግኝትም ጋር በተያያዘ ምክር ቤቱ እንደሚያስታውሰው ከተማ አስተዳደሩ በተሰጠው ልዩ ትኩረት ምክንያት በምክር ቤት ክብርት አፈ ጉባኤ የሚመራ የኦዲት ፎረም እንዲቋቋም በማድረግ ጠንካራ የክትትልና በዋና ኦዲተር ውስጥም የኦዲት ግኝት ካለባቸው 58 ተቋማትና ክፍለ ከተሞችን ጨምሮ የብር 164 ሚሊዮን ገቢ እንዲገኝ ወይም ደግሞ ማስተካከያ እንዲደረግ ተደርጓል። የግዢ ስርዓትን ከማዘመን ጋር ተያይዞ የመንግስት ኤሌክትሮኒክስ ግዢ በ2017 በጀት ዓመት በሙከራ ደረጃ በ13 ተቋማት ላይ ተግባራዊ በማድረግ በተገኘው ውጤት ላይ በመመስረት በያዝነው በጀት ዓመት ተጨማሪ 48 ተቋማት ወደ ስርዓቱ እንዲገቡ ተደርጓል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ባለፉት 6 ወራት ያስመዘገብናቸው ስኬቶች የጋራ ጥረቶቻችንና የነዋሪዎቻችንን ንቁ ተሳትፎ ያረጋገጡ ውጤቶች ናቸው። ሆኖም ግን አሁንም ገና ብዙ የሚቀሩን ስራዎች እንዳሉ እንገነዘባለን። በተለይም የህዝባችን አዳጊ የልማት ፍላጎትን ከግንዛቤ ስናስገባ ብዙ ጥረት
ከዚህ በላይ በስፋት በቅንጅት በአብሮነት መስራትን ይፈልጋል። በተለይም የኑሮ ውድነትን በዘላቂነት መፍታት፣ የትራንስፖርት አቅርቦት ማነቆችን ማስወገድ፣ የውሃ አቅርቦትን መጨመር፣ የቤት ልማት ፕሮግራሞቻችንን ማፋጠንና ማሳካት እንዲሁም አገልግሎት አሰጣጡን ከዚህ በላይ ማስፋትና በሁሉም ተቋማት ተደራሽ ማድረግ፣ የተጀመረውን የመሶብ አንድ ማዕከል ዲጂታል የመንግስት አገልግሎቶች ማዕከላትን ማስፋት፣ በተቋማት መካከል ያለውን የአፈጻጸም ልዩነት ማቀራረብና ለህዝብ አገልግሎት የለሙ ቦታዎች ለታለመላቸው ዓላማ ብቻ እንዲውሉ የማስቻል ስራ፣ የመልካም አስተዳደር ችግሮችን አቅደን በቁርጠኝነት ለመፍታት የጀመርነውን በዘላቂነት የማስቀጠል የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ በቀጣይነት ርብርብ የምናደርግባቸው ጉዳዮች ናቸው። በሀገራችን ሀቀኛ የህዝብ ሉዓላዊነትን የሚያረጋግጥ ለዲሞክራሲያዊ ስርዓት ግንባታ ጽኑ መሰረትን የሚጥል ነፃና ገለልተኛ ሰላማዊ ዲሞክራሲያዊና ፍትሃዊ ምርጫ እንዲካሄድ ምቹ ሁኔታን በመፍጠር ለተግባራዊነቱም ከህዝባችን ጋራ በጽናት በትጋት በታማኝነት የምንሰራ መሆኑን ለምክር ቤቱም ለህዝባችንም ማረጋገጥ እንወዳለን። በመጨረሻም ለከተማችን ልማትና ለውጥ በየደረጃው የምትረባረቡ የተረባረባችሁ ያላችሁ መላው የከተማችን ነዋሪዎች፣ የምክር ቤት አባላት፣ የአስፈጻሚው አካል አመራሮች፣ ሰራተኞች፣ የልማት አጋሮቻችን ሁላችሁም ምስጋና በከተማ አስተዳደሩ ስም በራሴም ስም በህዝቡም ስም ማቅረብ እወዳለሁ። አዲስ አበባ የብልጽግና ተምሳሌት እናደርጋታለን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።